ማይክል ብላችሁ ጃክሰን ትሉኛላችሁ፣ መለስ ብላችሁ ዜናዊ ትሉኛላችሁ፣ ሚያ ብላችሁስ ማንንም ምትሉኝ? እርግጠኛ ነኝ ወደ ጭንቅላታችሁ የመጣው የመጀመሪያው ስም ሚያ ማልኮቫ ሳይሆን ሚያ ካሊፋ ነው። ይቺ ሴት ግን ምን ስለሰራች ነበረ ይሄን ያክል ስሟ ገኖ ጭንቅላታችን ውስጥ የቀረው? አያችሁ፣ አንዳንድ ሰዎች እንደሚሉት ከሆኑ ይቺ ሴት አግኝተናት አናቅም፣ ግን ድንግልናችን የወሰደች የመጀመሪያ ሴት ነች ይላሉ። እንዴት? መነጽሯ የፕሮፌሰር አይደለም፣ ነገር ግን በስራ ዘርፏ ፕሮማክስ ነበረች። እማታቋት ሰዎች ስሟ ሚያ ካሊፋ ትባላለች። ሚያ ደግሞ እንደምታስቡት ጥሩ ሰው አይደለችም፣ ምክንያቱም እጅግ በጣም ችግር ያለባት ሰው ነች። አያችሁ፣ ችግር ያለባት ስላችሁ ግን ችግር ያለባቸው እነዛ አይሲስ የሚባሉ አሸባሪዎችም አስፈራርተዋት ነበረ። በምን ምክንያት? ይህች ሴት በአዳልት ኢንዱስትሪ ማለት ደግሞ በብልግና ፊልም ኢንዱስትሪም በለው የቆየችው ለ3 ዓመታት ሳይሆን ለ3 ወራት ብቻ ነበረ። ረጅም ጊዜ አይደለም አይደል? ነገር ግን በመጥፎም ሆነ በጥሩ ህይወቴን እቀይራለሁ ብሎ የተነሳ ሰው አይደለም በ3 ወር በ3 ቀንም ህይወቱ ሊቀይር ይችላል። ግን አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ የምፈልገው ጉዳይ አለ። ይህ ቪዲዮ ማየት ሲጀምሩ ላይክ ብላችሁ መሆን አለበት። የቻናሌም ቤተሰብ ለመሆን ደግሞ ሰብስክራይብ የምትለዋን በተን ጠቅ አድርጋችሁ ቪዲዮውን እስከ መጨረሻ ድረስ ማየት እንዳረሱ። አያችሁ፣ ሚያ ማለት በነዛ በአዳልት ኢንዱስትሪ በቆየችባቸው 3 ወራት ውስጥ የሰራቻቸው ፊልሞች እስካሁን ድረስ ብዙ ሚሊዮን እይታዎች ያገኙና እጅግ በጣም ብዙ ዶላሮችን ገቢ ማስገኘት የቻሉ ሙቪዎች ነበሩ። አንድ ቲንኤጀር አንዲት ፖርን ስታርን ጥራ ብትሉት የሚጠራላችሁ የሚያ ካሊፋ ስም ነው። እንዴት ሊሆን ቻለ? ምክንያቱም እንዴት መሰላችሁ? እነዛ ቲንኤጀሮች እሷን ሳያገኟት ግን ድንግልናችን የወሰደች ሚያ ካሊፋ ነች ለማለት የበቁት በምን ምክንያት ነበረ? በስልካቸው ስክሪን። ይቺ ሴት ማንም የአዳልት ፊልም ፕሮዲሰር የነበረው ካምፓኒ እያሳደደ የሚቀጥራት ተዋናይ ሆነች። ነገር ግን ከአመታት በኋላ አስደንጋጭ የሆነ ነገር ይፈጠራል። እሱም በዚህ ስራዋ ላይ ተሰማርታ የሰራችው ገንዘብ $12,000 ብቻ እንደነበረ ትናገራለች። ቆይ ሚያ ካሊፋ ነች $12,000 ብቻ የሰራችው ብላችሁ የምትጠይቁ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ ይፈልጋለሁ። አያችሁ፣ ሚያ የተወለደችው እኮ በ94 እንደ ፈረንጆቹ በቤሩት ከተማ በሊባኖስ ነበረ። ምንም እንኳን ሊባኖስ አብዛኛው ህዝቧ የእስልምና ሃይማኖት ተከታይ ቢሆንም የሚያ ካሊፋ ቤተሰብ ግን የካቶሊክ እምነት ተከታዮች ነበሩ። አዎ፣ አባቷ ደግሞ እጅግ በጣም ሃይማኖተኛና አክራሪ ነበሩ። ዛሬም ቢሆን ካስተዋላችሁ እጇ ላይ የካቶሊክ ምልክት ንቅሳት አለባት። እናም ከሴፕተምበር 11 ወይም ደግሞ ከ9/11 ጥቃት በኋላ የሚያ ካሊፋ ህይወት ይቀየራል። ምክንያቱም በ2001 እንደ ፈረንጆቹ ቤተሰቦቿ ወደ አሜሪካ ሙቭ ያደርጋሉ። በዛን ሰዓትና በዛን አመት ወደ አሜሪካ መዛወር ደግሞ የራሱ ጫና ነበረው። በ2000 መጀመሪያዎቹ የመካከለኛው ምስራቅ ተወላጅ ሆነ ወደ አሜሪካ ሄድክ ማለት የሆነ እጅግ በጣም ትልቅ ነገር ይጠብቅህ ነበር ማለት ነው። እናም ሚያ በዛን ሰዓት ትምህርት ቤት ውስጥ ራሷ እንደ ባዕድ እንድታይ፣ በሌሎች ተማሪዎች ደግሞ ቡሊ እንድትደረግ ያደረጋት ይህ ማንነቷ ነበረ። ሚያ ዘረኝነት ምን እንደሆነ በማታውቅበት ሰዓት አሰላም አለይኩም ስትላቸው ተማሪዎቹም ግደሏት፣ ምክንያቱም በባህሏ ያፊዙባት ነበረ፣ በንግግሯና በአክሰንቷ ደግሞ ይሳለቁባት ነበረ። ይህ ደግሞ ራሱን የቻለ ኢንሴኪሪቲ የሚባለውን ነገር የሚፈጥር ሆኖ ተገኘ። በኋላም አንዳንድ ሰዎች ሚያ በልጅነቷ ባሳለፈችው ህይወት ምክንያት ነበር እንዴ ወደዚህኛው ህይወት የገባችው ሲሆን እንዴ ምክንያቱ እያሉ መጠየቅ ጀመሩ። በዛ ምክንያትም ይመስለኛል አንድ ወጣት በህይወቱ ውስጥ በጣም መጥፎ የሆኑ ውሳኔዎች ሲወስን ካየን ይህ ልጅ በልጅነቱ ምን ሆኖ ነበረ ብለን የምንጠይቀው። አንዳንድ ጊዜ ትኩረት ለማግኘት ብለው የሚወስኑት ውሳኔ ምናልባት ሱስ ውስጥ ወይም ደግሞ ወጣ ያለ ነገር እንዲያደርጉ ያደርጋቸዋል ወደሚል ኮንክሉዥን እንገባለን። እናም ሚያ በ16 ዓመቷ ከሆነ ልጅ ጋር ትገናኛለች። በዛን ሰዓት ያ ልጅ 16 ዓመቱ አልነበረም 23 ዓመቱ እንጂ። ሂሳቡን ልስራላችሁ፣ በመሃላቸው የ7 ዓመት ልዩነት አለ። ጓደኞቿ ሲጠይቋትም እንዲያ አንቺ ልጅ በእድሜ የሚበልጥሽ ነው እንዴ የጠበስሽው ምናምን ሲሏት ሚያም አዎ ምን ልትሆኑ። ከ2 ዓመት በኋላ ደግሞ ሚያ 18 ዓመቷ ሲሞላት ያ ልጅ ደግሞ 25 ዓመቱ ሲሞላው ይጋባሉ። ከአመታት በኋላ ሚያ ራሷ አድሚት እንዳደረገችው ወይም ደግሞ እንዳረጋገጠችልን ከሆነ ይቺ ልጅ ቫሊዴሽን ወይም ደግሞ ተቀባይነት ለሚባለው ነገር በጣም አዲክትድ ሱሰኛ ነበረች። በጣም ውብ እንደሆነች ማማሲታ ዛሬ በጣም ነው ያማረብሽ ብሎ ቆንጆ እንደሆነች እንዲሰማት የሚያደርጋት ሰው ትፈልግ ነበረ። ምክንያቱም ሚያ በምታድግበት ሰዓት በህይወቷ ዙሪያ የጎደላት ነገር እሱ ነበረ፣ አቴንሽን ነበረ። ነገር ግን ብዙዎች የማይጠይቋችሁ ጥያቄ ልጠይቃችሁ። አንዲት ቫሊዴሽን ሲከር የሆነች
ወይም ደግሞ ትኩረት ፈላጊ የሆነች ሴት በድንገት ኢንተርኔት ስታገኝ ማለት ደግሞ ከኢንተርኔቱ ጀርባ ያለውን ሰው እጅግ በጣም አድናቂዋ ቢሆን ምን ይፈጠራል? ምክንያቱም ኢንተርኔት ደግሞ ማለት ደግሞ ሶሻል ሚዲያው ትኩረትን በማጉላት ረገድ እጅግ በጣም ስትሬንጅ የሆነ መንገድ አለው። ያ ስትሬንጅ ወይም ደግሞ እንግዳ የተባለው ነገር ነው በፍጥነት በፍጹም ወደማትጠብቁት ነገር የሚቀየረው። እናም ሚያ 18 ዓመቷ ሞልቷታል። በዛን ሰዓት ወደ ኮሌጅ መግባት ነበረባት። እናም በዛን ሰዓት ደግሞ ወደ ዩኒቨርሲቲ ኦፍ ቴክሳስ ትገባለች። እናም በዚህ ቆይታዋ አይ ቲንክ ሁላችንም የሚያጋጥመን ነገር ይመስለኛል ዩኒቨርሲቲ ከገባች በኋላ ወደ 23 ኪሎ ገደማ ትቀንሳለች ወይም ደግሞ 50 ፓውንድ። እናም በህይወቷ ለመጀመሪያ ጊዜ ነው የምላችሁ ሰዎች አይናቸውን ጣል ሊያደርጉባት ጀመረ። ነገር ግን ክብደት መቀነስ ስትፈልጉ ድንገት መሆን የለበትም የሚባለውም ለዚህ ነበረ። እሱም የቆዳ መላላት ወይም ደግሞ ትርፍ ቆዳ ያጋጥማቸዋል። እናም ይህ ፈጣን የሆነ የክብደት መቀነስ ያመጣባት ነገር ቢኖርም ይህ ነው። የሰውነት ቅርጿ አልመጣጠን አለ። ምክንያቱም ደረቷ በጣም ትልቅ ነበረ። ከወገቧ በታችና በላይ ቀጭን ስትሆን ደግሞ ደረቷ ብቻ ይዛ ቁጭ አለች። እናም በዛን ሰዓት ሚያ ሌላ ውሳኔ ላይ ደረሰች። እሱም ሰርጀሪ ማሰራት ነበረ። ይህ ነገር ያደረገችው ደግሞ በማያሚ ከተማ ነበረ። ነገር ግን ሚያ ሳይገባት ሳታቀው የህይወቷ ቀጣይ ምዕራፍ ወደ ሆነው አንድ እርምጃ ተራምዳ ነበረ ለካ። ምክንያቱም እንዴት መሰላችሁ? አንዳንድ ህይወታችን የሚቀይሩት ውሳኔዎች በድራማ የታጀቡ አይደሉም። ዝም ብለው ሳይለንትሊ በዝምታ የሚከሰቱ ናቸው። እናም እነዚህ አጋጣሚዎች ደግሞ አንዳንድ ጊዜ የመኪና ፓርኪንግ ቦታ ላይ ሊገኙ ይችላሉ። እንዴት እንደሆነ ልንገራችሁ። እናም በዛም እያላችሁ የሆነ ትዕይንት ጭንቅላታችሁ ውስጥ እንዲፈጠር እፈልጋለሁ። እሱም ሚያ ወደምትሰራበት ሬስቶራንት እያቀናች ነው። ይህ ቦታ ደግሞ በማያሚ ስትሪት ሞል ወይም የገበያ ማዕከል የሚገኝ ሬስቶራንት ነበረ። በድንገት አንድ መኪና ይቆምና መስተዋቱ ብሎ ይወርዳል። ከመኪናው ውስጥ የተቀመጠው ሰው ደግሞ ሱፉ ደቅ አድርጎ ለብሷል። እሱም ቢዝነስ ካርዱ አውጥቶ የውልሽ ቆንጂት ብሎ ይሰጣታል። ይህ ሰው ፕሮፌሽናል ስለመሰለ ሚያ ደግሞ የያዘው ቢዝነስ ካርድ ትቀበለዋለች። ካርዱ እየሰጣትም በጣም ቆንጆ ነሽ፣ ስለ ሞዴሊንግ አስበሽ ታውቂያለሽ ሲላት ሚያም አዎ መልሷም እርግጠኛ ሆና ሳትሰጠው ይህ ሰው መኪናውን ይዞ ከቦታው ይሰወራል። ቀኑም አለፈ። ነገር ግን ሚያ ማታ ወደ ቤቷ ስትገባ ይቺ ካርድ ይዛ በሐሳብ እየተብሰለሰለች ነበረ። በዛም ሰዓት ነበረ ባለቤቷ መጥቶ ውዷ ባለቤቴ ዛሬ ምንድነው በሰላም ነው በሐሳብ ሄደሻል ያላት። ዛሬ የሆነ ሰው ሞዴሊንግ ስራ እንድሰራ ጋበዘኝ ትለዋለች። ባሏም ቅንድቡን ከፍ አድርጎ ምን አይነት ሞዴሊንግ? ሚያም የራቆት ሞዴሊንግ። በሁለቱም መሃል ዝምታ ሰፈነ። ነገር ግን ሳይታሰብ ባለቤቷ ይህንን ስራ እንድትቀበለው ያሳስባታል። ነገር ግን በዛን ሰዓት ሚያ ማኒፕሌት እየተደረገች ነበረ ወይስ ህይወቷን ሊቀይርላት የሚችል ምርጫ በገዛ ራሷ እየመረጠች ነበረ? ምክንያቱም የሚቀጥሉት የወሰነቻቸው ውሳኔዎች በህይወቷ ትልቅ ለውጦች ያመጡ ውሳኔዎች ነበሩ። እናም ሚያ ይህን ውሳኔ ከወሰነች በኋላ ወደ ካርድ የሰጣት ሰው ጋር ሄዳ ስራ ትቀጠራለች። የራቆት ሞዴሊንግ ጀመረች። ነገር ግን ይህ የራቆት ሞዴሊንግ እየሰራች እያለ ደግሞ ሌላ ካምፓኒ አይኑን ጣል ያደርግባታል። እሱም ባንግ ብሮስ ነበረ። ሚያ ካሊፋን እያወቃችሁ ባንግ ብሮስን አናቀውም እንዳትሉ፣ የመድረክ ስም ያስፈልገኛል ብላ ራሷን ሚያ ካሊፋ ብላ ስም አወጣች። ይህ ስም የመረጠችበት መንገድ ግን ዝም ብላ ከባዶ ተነስታ አልነበረም። ሚያ የምትባል ውሻ ነበረቻት። የውሻዋ ስም ወሰደችና ካሊፋ ደግሞ ዊዝ ካሊፋ ከሚባል ራፐር ካሊፋ የምትለውን አምጥታ ራሷን ሚያ ካሊፋ የሚል ስም ሰጠች። ይህ ስምም የማይረሳ በጣም ቀላል በሁሉም ጭንቅላት ውስጥ ተቀርጾ መኖር የሚችል ስም ሆነ። ነገር ግን ይህ ዝና የመጣው ደግሞ ከማንኛውም ተራ ቪዲዮ አልነበረም። ከአንዲት የተለየች ሲን ወይም ትዕይንት ነበረ። ይቺ ትዕይንት ደግሞ በመላው ዓለም ቁጣን የቀሰቀሰች ነበረች። አይሲስም እንዲያስፈራራት ምክንያት የሆነች ትዕይንት ነበረች። ምንድነው? ንገረን። እነግራችኋለሁ። ይህም ፕሮዲሰሮቿ ሚያ የአረብ ቋንቋ ማውራት እንደምችል ያውቁ ነበረ። ይህ ደግሞ አንድ ሐሳብ ሰጣቸው። አዘጋጁን መጥቶ አረብኛ ማውራት ትችያለሽ አይደለ? ሚያን በዛን ሰዓት አዎ በደንብ እንጂ። ፕሮዲሰሩን በዛን ሰዓት አንድ ሐሳብ አለኝ፣ በጣም ነው የምትወጂው፣ በጣም ፌመስ የሚያደርግሽ ሐሳብ ነው። ሚያን በዛን ሰዓት በጣም ኤክሳይትድ ሆኖ ስሜቷን መቆጣጠር አቅቷት እየጠበቀች ነው። ይህ ሐሳብ ደግሞ እንደ ሙስሊም እህቶቻችን ሂጃብ አድርጋ የምትቀረጸው የአዳልት
ሙቪ ነበረ። ቪዲዮ በተለቀቀ ጊዜ ደግሞ ዓለማችን በጩኸት ተናወጠች። በመካከለኛው ምስራቅም በጣም ከፍተኛ የሆነ ቁጣ ቀሰቀሰ። ምክንያቱም ብዙ ሰዎች ይህ አለባበሷ በጣም አስቀያሚ ሆኖ ነበር ያገኙት። በማህበራዊ ሚዲያ ገጾቿም የሞት ዛቻ ያጎርፉባት ጀመረ። ሊባኖስም የሚያ ካሊፋ ቪዲዮ አገደች። ነገር ግን እንደምታውቁት ቲንኤጀሮች ደግሞ አታድርጉት የተባሉትን ነገር ማድረግ ይወዳሉ። ቲንኤጀሮች ብቻ አይደለም፣ እነሱም ብቻ እየተናገርኩ አይደለም እኔ እናንተም ጭምር ነው። ይህ ባንድ የሆነ ስም ጉግል ያደርጉት ጀመረ፣ ሚያ ካሊፋ። ምክንያቱም ሰዎች ስሟን ሰርች በሚያደርጉበት ሰዓት ሰርች ኢንጂኑ ተጨናነቀ ሚያ ካሊፋ በሚል ቃል። ይህ ግራ የሚያጋባ እውነታው ወይም ደግሞ ፓራዶክስ እዚህ ጋር ነው። ቪዲዮ በፈጠረው ቁጣ ልክ ሰዎችም ስሟ ሰርች እያደረጉ ነበረ። የእሷን ቪዲዮ እያዩ እጃቸው እንደ ፍቅረኛቸው ማየት ጀመሩ። ያን ጊዜ የእሷን ቪዲዮ ሰዎች በስልካቸው እየተቀያየሩ ማየት ጀመሩ። በጣም ታዋቂ ሆነች። እኔንም ታዋቂ አድርጉኝ። ድጋሚ የዚህ ቻናል ቤተሰብ ለመሆን ሰብስክራይብ ማድረግ እንዳረሱ። እናም ይህ የሆነ ያለበት ጊዜ ደግሞ 2014 ላይ ነበረ። በዛን ሰዓት ነበረ እውቅናዋ ቡም ባደረገበት ሰዓት ስራዋን ያቆመችው። ለምን ያልከው ልጅ እጅግ በጣም ጥሩ ጥያቄ ነው የጠየቀው። አሁን እዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ስራዋ ጀመረች፣ 3 ወር ጊዜ አለፈ፣ ስራዋን አቆመች። ይህ ነገር ደግሞ እጅግ በጣም ትልቅ የሆነ ጥያቄ ያነሳል። ስራው በዚህ ፍጥነት ያክል ታዋቂ እንድትሆን ብርም እንድታገኝ የሚያደርግ ከሆነ ለምን በዛ ፍጥነት አቆመችው? ነገር ግን እስካሁን ድረስ ያልጠየቃችሁ ጥያቄ አለ። ባሏስ የት ሄደ? ባሏ እያለ ነው እንደዚህ አይነት ፊልሞች የምትሰራው? ኦፍኮርስ ባሏ ነበረ። በ2014 አይደለም በፍጥነት ፌመስ የሆነችው። በዛን ሰዓት ደግሞ ወደ ኢንዱስትሪው ከገባች በኋላ ከባሏ ጋር ተለያየች። ከባሏም ተለያይታ መደበኛ የሆነ ስራ ተቀጥራ ለመስራት ሞከረች። ነገር ግን ህዝቤ አይረሳም ነው የምላችሁ። የቢሮ ስራ መስራት ሞከረች፣ የሂሳብ አያያዝ ሙያ መስራት ሞከረች፣ የህግ ረዳትነት ሞከረች። ነገር ግን የሚቀጥሯት ሰዎች ስሟን ጉግል ሲያደርጉት ያለፈ ታሪኳን ከፊት ለፊት ደቅ ይልባቸው ነበር። እናም ከአመታት በኋላም ሚያ ወደ ሚዲያ ወጥታ የሆነ አስደንጋጭ ነገር ተናገረች። እሱም በዚህ በአዳልት ኢንዱስትሪው ላይ በምትሰራበት ሰዓት ማለት ደግሞ ለ3 ወር በቆየችበት ሰዓት $12,000 ብቻ እንዳገኘት ትናገራለች። ብዙ ሰዎችም ልብ ድካም አልያዛቸውም። ነገር ግን ልባቸው በጣም ሾክድ ሆነ። እንዴት ሚያን የምታክል ሰው ይህን ያክል ታዋቂ ሆና $12,000 ብቻ ገቢ ለማግኘት ቻለች ብለው። ምክንያቱም ከሷ በኋላ የመጡት ሴቶች እንኳን የሷ 20-30 እጥፍ ገቢ እያገኙ ነበር። ይህ ጉዳይ የሚመለከታቸው ካምፓኒዎች ማለት ደግሞ ኦፍኮርስ ባንክ ብሮስ እኛ እስከ $170,000 ገደማ ከፍለናታል፣ እሷ ስትቀባጥር ነው 12,000 ከፈሉኝ ያለችው ይላል። ነገር ግን ሚያ ጠፋችበት በተባለችበት ሰዓት ግን ወደ ሌላ ስራ ገብታ ነበረ። ወደ ፖድካስት፣ ወደ ስፖርት ተንታኝነት፣ ወደ የማህበራዊ ሚዲያ ተጽዕኖ ፈጣሪነት ተቀይራ ነበረ። በጣም ብዙ ሚሊዮኖች ተከታዮችም አሏት። ከዚያም በስተመጨረሻ ዘ ዋን ኢን ኦንሊ ወደ ዘ ኦንሊ ፋንስ የተባለ የአዳልት ኮንተንት ወደሚሸጥበት ፕላትፎርም ተቀላቀለች። ከድጡ ወደ ማጡ ሆነ። ነገር ግን ይህ ፕላትፎርም ደስ የሚለው ነገር የራሳችሁን ስራ በራሳችሁ መብት ኦውን ታደርጉታላችሁ። ታክስ አምጣ እንደዚህ አድርግ ምናምን ብሎ ብራችሁን የሚጋራችሁ ሌላ ድርጅት የለም። ምክንያቱም የሚያ መከራከሪያ ነጥብ ቀላል ነበረ። ከዚህ በፊት ባንክ ብሮስ ሁሉንም ነገር ይቆጣጠሩት ነበረ። አሁን ግን እሷ ራሷ ሁሉም ነገሯን ትቆጣጠረዋለች። እናም አንዳንድ ሰዎችና እኔም ጭምር ለምን ያን ህይወት ትታ ወደ ሌላ ህይወት መግባት የምትፈልግ ሆነ ለምን ወደ ኦንሊ ፋንስ ተመልሳ ገባች ወይም ወደ ኦንሊ ፋንስ ጆይን አደረገች? ሚያ ራሷም ይህ ቅራኔ ታምንበታለች። ለምንድን ነው ያን ስራ ጥቼ ወደ ኦንሊ ፋንስ የገባሁት ትላለች። ነገር ግን የራሷን ታሪክ በራሷ መምራት ስለምትፈልግ ነው። ናሬቲቭ ኮንትሮል ይባላል። እናም ደግሞ ከሁሉም የበለጠ አንድ ጥያቄ ያስነሳል። እሱም ኢንተርኔት የሰጣችሁን ማንነት ጥላችሁ መሄድ ትችላላችሁ ወይ? በተለይ ያ ማንነት በጣም ብዙ ብር ብዙ ገቢ የሚያስገኝላችሁ ከሆነ በጣም ጥሩ ነው። ይህ ጥያቄ በራሳችሁ መልሱት። ግን የሚያ ካሊፋ ህይወት ታሪክ ብቻ ሳይሆን የብዙ እህቶቻችን ታሪክም ጭምር ነው። ምክንያቱም ብዙ እህቶቻችን ወደውም ሊሆን ይችላል ሳይወዱ ወደዚህ አይነት ልክስክስነት እየገቡ ይገኛሉ። የተያዘባቸው የራቆት ቪዲዮና የራቆት ፎቶን በሶሻል ሚዲያው ሲያጋሩባቸው ይቺ ሴት እኔ አይደለሁም ኤአይ ነው ብለው ሲሸመጥጡ ብዙ ጊዜ አይተናል። ነገር ግን 4ኛ ክፍል ላይ እንደተማርነው ታሞ ከመማቀቅ አስቀድሞ መጠንቀቅ ነውና የምታምኑት ወይም የምትቀርቡት ሰው በደንብ አጥነታችሁ መሆን አለበት እላለሁ። እናም እስካሁን ድረስ የለፈለፍኩትን ነገር ያበደ እንደነበረ እንደተመቻችሁ ተስፋ አደርጋለሁ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ